ጤና ይስጥልኝ እንደምን አላችሁ ይህ ሳምንታዊው የፈርጦች ፈለግ ፕሮግራማችን ነው ባለፈው ሳምንት በአቶ አያሌው አበራ የህይወት ተሞክሮ ላይ ቆይታ ማድረጋችን የሚታወስ ነው በዛሬው ዕለት ደግሞ ክፍል 2ን ይዘን ወደ እናንተ ቀርበናል እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በአክብሮት ጋበዝን በድጋሚ እንኳን ደህና መጡ ሳምንት እንግዲህ በተወሰነ የህይወት ክፍሉና ተሞክሮ ላይ አውርተን ነበር እስቲ ካቆምንበት እንቀጥል የልጆችን ጥፋትም ቶለሬት አርገ ባላንስ አርገ የምትሄድ ከሆነ ልጆቹ አንተን ይወዳሉ ትምህርትን ይወዳሉ ለውጤት ይበቃሉ እኔ አሁን በህይወቴ በምርት ህይወቴ ውስጥ ለኔ በጣም ትልቅ ትዝ የሚለኝ ነገር አንድ ክፍል ውስጥ ፈተና ተፈትነው ሲወጡ ተማሪዎች አንድ ልጅ ከኪሱ ብር ይወድቃል ከገጠር ይዞ የመጣው ስንቅ ብሩ ይወድቃል የሆነ ልጅ ያገኝና ለአንድ መምህር ይሰጣል ባዮሎጂ መምህር ይሰጣል ያ ባዮሎጂ መምህር ይወስድና ብሩን ለምክትል ርዕሰ መምህሩ ይሰጣል የሆኑ ልጆች ተከትለው ያሉ ብሩን መምህሩ ይዞ ሲሄድ እቺን መምህሩ ለምክትል ርዕሰ መምህሩ የሰጣትን ብር የት እንደምትደርስ ያለው ወስዶ የሰጠው ብሩን አሁን የስልጤ ዞን ዋና አስተዳዳሪ ነው ተከበረ አቶ ዘይኑ ቢልካ ይባል ነው ዛሬ ትልቅ ደረጃ ደርሷል ብሩን ተቀበለው በዛ ነው የዚህ አርባ ምንጭ ቴክኒክና ሙያ ኮሌጅ ዲን ነው የኔ ምክትል ርዕሰ መምህር ነበር እና ወስዶ ሰጠው የሆኑ ልጆች ግን ተከታትለው ያችን ብር አይተው ሄደው አለቀሱ ብር ጥለናል ስንት ብር ቆጥሮ ሲሰጥም ስላየ 13 ብር ይላል አንደኛው እነዛ ሁለቱ ማስረጃ ይሆናሉ የምክትል ብሩን አንስቶ ስማቸውን መዝግቦ ይሰጣቸዋል ይዘው ሄዳሉ ዘን በማግስቱ እውነተኛ ብሩ የጠፋበት ልጅ መጥቶ ክፍል ብር የጠፋ ብሎ ሲያለቅስ እንዴ ትላንትና እኮ ቲቸር ዛይኖ ወስዶ ለቲቸር በዛ በሰጥቷል እዛ ሄዷል ይሉታል መጥቶ ሪል የኔ ብር ነው ወደቀው ከጎዛ ነው መጣው ስንቅ የለኝም ሳምንቱን ብለ ፈተናውን መጨረስ አልችልም እኔ ሚል ላይ ናቸው መሄዴ ነው ብሎ አለቀሰ ይሄኛው እውነተኛ ባለ ብሩ አለቀሰ ደም በዛ አማራጭ አጣና ከራሱ ኪስ አውጥቶ የልጁ 13 ብር ሰጠው ትምህርቱን ማቋረጥና መሄድ ስለሌለበት እነኛስ ያላግባብ የተቀበሉትን ልጆች ፍለጋ ክፍል ሄደ ለካ እነሱ የሌለስም አስመዝግበው ነው የወሰዱት ብሩን ስማቸውን አይደለም ያስመዘገቡት ልባርክ እዛ ክፍል ሄዶ እከሌ ሲል ረንዲ የሚባል ተማሪኛ ክፍል የለም እዛ ሄዶ ሲል እኛ ጋር እንዲ የሚባል ተማሪ በይታም ሊለያቸው አልቻለም አጣቸው አንዱን ከነሱ ውስጥ ስለሚያቅ ብቻ ይፈልጋል እነሱ ወር ሙሉ ተደብቁ በር ላይ እሱ በር ላይ አርጩሜ ይዞ ተማሪ አርፍዶ ሲመጣ የሚቆጣጠር ከሆነ ጅቡቲ በር ብለው እነሱ የሰጠው ስም አለ ባጥር ይገባሉ ጅቡቲ በር ነው የሚባለው ያለ ጅቡቲ በር ይላሉ በጠረፍ በኩል ማለት ነው አንድ ቀን ከነሱ ውስጥ አንዱን ያገኘ ያዘና ቢሮ ወስዶ ሲወጥሩ ወስደናል ከማን ጋር ከኤኬሌ ጋር ነው አለ ወሰዳቸው ወስዶ ሲጠይቅ ወስደው አራት ብር ተከፋፍለዋል አንዷን ብር ለሶስት ሸንኮራ ገዝተው እየጠጡ ወደ ትምህርት ቤት ወደ ቤታቸው ሄደዋል ገጠር ልጆች ናቸው ተመላላሽ ናቸው 3 ሰዓት መንገድ ይመጡ ናቸው ያን ገንዘብ አምጡ ብሎ ወሰደ መታወቂያቸውን ወሰደ ወላጅ አስመጣ ወላጅ ከመጣ በኋላ በቃ እንዲህ አይነት ተማሪ እኛ እናስተናግድ ሂዶ ወደ ዳይሬክተሩ ብሎ ወደኔ አመጣ በህጉ መሰረት ማጭበርበር ነው ሌብነት ነው ያስባራቸዋል በዛን ሰዓት ደግሞ እንደዚህ አይነት ወጣ ያለ ስነ ምግባር የለም ስለዚህ አመጣ ላከ መጡ ወላጆቹ መጣው እኔ ጠዋት ለሰዓት ስብሰባ ስገባ ውጪ ቁጭ ብለዋል እኔ 8 ሰዓት ከስብሰባው መሰብሰብ ሲወጣ እዛው ናቸው ፀሐይ ላይ ደርቀዋል ተረበዋል ምንድነው ስል ቢሮ ገብቶ ቢሮ የጠባም ላይ ተደፍተው ከመሬት አንነሳማል ለአንዱ አባት ለሁለቱ እናት ናቸው የመጡት ደምም ባይለክሳሉ ልጆቹን እንተኙ ብሎ ማለት እንዴት አርገ በላያቸው ላይ ዘለ ተወጣለህ ይከብዳል እንዴት አርገ ተወጣለህ ይሄ ደግሞ በተጻፈ ህግ ላይ ከባድ ወንጀል ነው ከትምህርት ቤት ለአንድ አመት አይደል እስከ መጨረሻም ሊያስባር ይችላል ምን ላድርግ እነዚህ ልጆች ይቅርታ ካረኩ ከምክትል ዳይሬክተሩ ጋር መጣላቴ ነው ምን ያጠፋ ተማሪ ነው ከዚህ በኋላ እኔ ከትምህርት ቤት ማባረው ከራከባኝ መጨረሻ ላይ በቃ ሰዎቹ እንባቸው ከአቅም በላይ ሲሆን እኔም አስለቀሱኝና በቃ ይበላሽው ነገር ይበላሽ እኔም እንጀራ ከተበላሽ ይበላሽ አሁን እናንተ በዚህ ድህነት የምታስተምራቸው ልጆች አባሬ አሁን እዚህ በዚህ ልክ ከጀመሩ
ነገ ደግሞ ጫካ ውስጥ ገብተው መቀነት የቆረጡ ገዳይ ስለሚሆነው ለእናንተ ስል እኔ ለአንዴ ትቻለሁ። በቃ ከዚህ በኋላ የወደቀችው ብታነሱ ብዬ አስፈርሜም ብዬ ልጆቹ መለስኩና እየሮጥኩ በዛ ብጋ ነው የሄድኩት። መረጃ ሳያገኝ በዚህ ቀበረኝ ከባድ ወንጀል ሰርቻለሁ። ምንድነው አለ ደንግጦ እንደዛን ልጆች አንተ እንደዚህ ወርሙ ያሳበዱትን ልጆች ድህነታቸው ሰዎቹ ስላሳዘነኝ ይቅርታ አድርጌላቸው ወደ ትምህርት መልሻለሁ እና ይቅር በለኝ። እኔን አንተ በዚህ ምክንያት ከተጋጨን አስተማሪዎች ሁሉ ተማሪዎችን አይቆጣጠሩም። እንዲህ ያደረገ ወንጀለኛ እየለቀቁ ነው ይባላልና ያጋጨናል እባክህ አልኩት። እንዴ አንተ የሚያስጨንቅ ነገር እነና ያስጨንቅ መቼስ ጉቦ በልቷል አትለኝም፣ በዘመን ነው አትለኝም፣ ድህነታቸውን ሰዎችን አይተሃል አልኩት። ኧረ እኔ ሜዳሊ ነኝ በዚህማ ምንም አያስጨንቅህም እንኳን በቃ ተውክ ምንም አይደለም ማለት ተው። አሁን ልነግርህ የፈለኩት ይሄን አይደለም። ማስተር ሴጀ ሰርቼ መጥቼ 2004 ላይ ቢሮ ቁጭ ብዬ ልክ ወዳው ነው የለቀኩት ህዳር ላይ ቢሮ ቁጭ ብዬ አዲስ ተማሪ እየመዘገብኩ እየመራው ዶሲዎችን እየመራው ባለሁበት የሆነ ልጅ ትልቅ ሰው ሱፍ ለብሶ ከረባት ግጥም አድርጎ መጥቶ በመስኮ በቀዳዳ መስተዋት አላት ቢሮዬ በዛች ያያል እንዲህ ይላል። ምንድነው ግባ አልኩት። እኔ ወይ አዲስ ተቀጥሮ የመጣ አስተማሪ ነው ወይ ልጅ ሊያስመዘግብ የመጣ ተዛውሮ የመጣ እንግዳ ነው ብያለሁ። ገባ ቁጭ በል አልኩት። ምን ልታዘዝ አልኩት። ምንም እንዲታዘዙ አይደለም እኔን አይተው ደስ ይበሎት ብዬ ነው የመጣሁት አለ። እነዛን 13 ብር ሌቦች ያውቃሉ እንዴ አለ። አዎ እንዲህ አይነት ቀበሌዎች ቀበሌው መጥራት አስፈላጊ ስላይደለም እንዲህ አይነት ቀበሌዎች ቀበሌ ልጆች አዎ ከነሱ አንዱ ሌባ እኮ እኔ ነኝ። የሚገርም ነው። ዛሬ መንግስት ኃላፊ ጤና ባለሙያ ነኝ፣ አንደኛውም ግብርና ባለሙያ ነው፣ አንደኛውም እንደዚሁ ነው። ሶስታችንም ለመስቀል ለቤተሰቦቼ መጥቼ የሚያስፈልገው ነገር አድርጌ ወደ ስራ ቦታ ስመለስ እግሬ በመንገዱ አላልፍም አለ እርሶን አይቼ ሳላመሰግን። ምክንያቱም አሁን የመንግስት ተቋምም እየመራው ይሄን ያህል ጥፋት ያጠፋ ሰው አይደለም እኔ የቀጣው እንዴት አድርገው ለኛ ምረት አደረጉ ነው የሚገርም ነው። ስለዚህ እኔ በደረስኩበት ደረጃ ደስ ይብሎት ብዬ ለመንገድ ብቻ ነው የመጣሁት አለ። ይሄ እውነት ነው የምነግርህ። እሱም ይሄን ፕሮግራም እያየ ሊሆን ይችላል። ስለዚህ የልጆቹን ጥፋት ካገነንክና ካጦስከው ልታጠፋቸው ትችላለህ። በዛ ልክ ምንም አድርገህ ደግሞ ወደ መሬት ካወረድከው ደግሞ ይወርዳል። ስለዚህ ትምህርት ቤት ላይ አሁን ዳይሬክተርነትም ላይ ይሄን ተማሪ ካላባረርክ እኔ እዚህ ክፍል ገብቼ አላስተምርም፣ ይሄ ተማሪ እንደዚህ ካልሆነ እንዲህ አልሆነም የሚል ሰው አለና አቻችለህ ለሁሉም እኩል ፍቅር ከሰጠህ አንተን ይወዳሉ። አንተን ከወደዱ ትምህርትን ይወዳሉ። እነሱ ውጤታማ ሲሆኑ አንተም ውጤታማ ትሆናለህ እና እቺ ለመምህራን መድረስ ያለባት መልእክት ናት። ያው እንደ ጡረተኛ አስተማሪ ወደ ትዳር ህይወቱ እንምጣ እስቲ። አዎ ትዳር በልጅነት ነው ያስኩት። አዎ ወደ ስራው ዓለም እንደተገባ ነው ወደ ትዳር ዓለም የገባሁት እና 5 ልጆች 2 ሴቶችና 3 ወንዶች ወልደናል። እንደውም እድለኛ ሆኜ አሁን 4 የልጅ ልጅም አይቻለሁ። በአጋጣሚ ግን የዛሬ 7 ዓመት ባለቤቴ አጥቻታለሁ። ልጆቼን እናት ከአቅም በላይ እና ያው ልጆቿ በጥሩ ሁኔታ እየደገፉኝ አብረን እንቀጥለናል። ልጆቹ እንዴት ነው እያሳደጉ ያሉት? ለምሳሌ ቋንቋ፣ ባህል፣ ኢትዮጵያዊነት፣ ነገ ሀገርን የመረከብ ብዙ ከርሶ ተሞክሮ መውሰድ ያለባቸው ከማህበረሰቡ መውሰድ ያለባቸው አሉና እሱ ላይ እስቲ ተወሰነ ያው እሱ ያው እንግዲህ እንዳልኩ የልጆች ክትትሉ ላይ ቅድም የነገርኩ ረጅም ጊዜ የፈጀው ትምህርቴ የራሱ የሆነ ተጽዕኖ ነበረው። በደርግም ሰዓት የነበረው የስራ ኃላፊነት ወደ ስራ ዓለም እንደገባው ነው የደርግ ርዕዮተ ዓለም ውስጥ የተቀላቀልኩትና እሱ ተጽዕኖ ነበረው። ከዛም ባህር ዳር 6 ዓመት፣ ዲላ 5 ዓመት እና እንደገና ዳይሬክተር 3 ዓመት 8 ዓመት ከዛ ጋር 14 ዓመት ለማስተርስ 16 ዓመት በዩኒቨርሲቲዎች ብቻ በእነዚህ እዚህ ላይ ደግሞ የተለያየ ኃላፊነት አሁን ዳይሬክተርነትን ጨምሮ የማደርገው ነገር የራሱ የሆነ ትልቅ ተጽዕኖ ነበረውና የሰፊውን ህዝብ ልጆች ባደረስኩበት ልክ ልጆቼን ማድረስ አልቻልኩም። በዛ ልክ አካዳሚካሊ ያለ ደግሞ ሁለቱ
ሴቶች በጥሩ ሁኔታ ሄደዋል። ሌሎቹ በየመክሊታቸው የራሳቸውን ስራ ይሰራሉ። የመጀመሪያዋ በፋርማሲስት ሁለተኛ ዲግሪዋን ሰርታለች። ሁለተኛውም ጤና ባል፣ ሌሎቹም በየራሳቸው መክሊት እየሄዱ ነው። ማድረስ ባለብኝ ልክ ግን አልሄዱም። ያ እነዚህ ተጨማሪ የህዝብና የመንግስት ኃላፊነቶች ራሱ በራሳቸው ትልቅ ተጽዕኖ ነበራቸው። በመካከል እናታቸው የምናሞትም የራሱ የሆነ ጎዶልነት አለውና ዞሮ ዞሮ ግን ራሳቸውን ችለው ልኛል። እንደዚህ ነው ያለው ነገር። በህይወቱ እንደው አስቸጋሪ የሚሉት አጋጣሚና ታግለው ያለፉት ወይም ደግሞ መልካም አጋጣሚ የሚሉት ሁለት ጉዳዮችን እንደውስጥ ያንሱ። ታግለው ያለፉት ይሄ ትምህርቱ ራሱ ትግል ነው። ምክንያቱም ደሞዛችን ባህር ዳር ስማር 265 ብር አካባቢ ነው። 265 ብር ወር ደሞዝ እየተከፈለ ቤተሰብ ኃላፊ ሆነ ከሱ ግማሽ በልተ ግማሽ ለቤተሰብ አድርገ እንደገና ከዚህ ባህር ዳር 5 ቀን ነው የምትጓዘው። ባህር ዳር ዛሬ ከዚህ ተነስተው በማስታ መኪና ባህር ዳር ትገባለህ። የዛኔ ከጭንጫ አርባ ምንጭ መተህ ታድራለህ። ከአርባ ምንጭ ከወላይታ ጠዋት የመጣ መኪና ከአዲስ አበባ የመጣ መኪና ተመልሶ ሲሄድ ወይ ቦዲቲ ላይ ወይ ሻሸመኔ ላይ አድሮ ነው የሚገባው አዲስ አበባ። ከጭንጫ አርባ ምንጭ አንድ ቀን፣ ከአርባ ምንጭ አዲስ አበባ 2 ቀን ትጓዛለህ። ከአዲስ አበባ ባህር ዳር ስትሄድ ደጀን ላይ ታድራለህ፣ አይዘር ሞጣ ላይ ታድራለህ። 2 ቀን 5 ቀን ተጉዘህ ትሄዳለህ። ይሄን የምትጓጓዝበት ገንዘብ ሁሉ በራስህ ገንዘብ ነው የምትማረው። እዛ ክረምት ላይ ምግብና መኝታ ነው መንግስት የሚሰጥህ እና በደሞዝ ባለቤቴ በአጋጣሚ ስራ አልነበራትም። ይዛኔ ተማሪ ነበረችና የቤተሰብ ድጋፍም እየታከለበት ነው ይሄን ትምህርት ቻሌንጁን ተቋቁሜ መሄድ የቻልኩት። በኋላ ወንድሞቼም ደርሰው ቦታ ሲይዙ ፔኑን ከኔ ላይ ሼር እያደረጉልኝ ሄዱና ለመማር ብዙ ዋጋ ከፍያለሁ። 16 ዓመት ትምህርት ቤት ውስጥ መቆየት ከባድ ነገር ነው። የትልቁ ፈተና ነው። እዛ ደግሞ ስኬቱ ያው እውቀት ሌባ የማይሰርቀው ሀብት ነው። ሌባ የማይሰርቀው ሀብት ስለሆነ ዛሬ መጦሪያዬ ሆኖኛል። ሁለተኛ እዛ ትምህርት ቤት ላይ ለተማሪዎችም ለትምህርት ቤት የከፈልኩት ዋጋ ዛሬ በተለያየ መንገድ እየተከፈለኝ ነው ያለውና የሄድኩበት ሁሉ የራሴን ተማሪዎች አገኛለሁ። ዶክተሮቹን፣ ስፔሻሊስቶቹን፣ ኢንጂነሮች የሄድኩበት እዚህ እናንተ ቢሮን በመጣ ቲቸር የማይለኝ የለም። ምክንያቱም ጭንቻ ሃይስኩል ላይ 17 ዓመት ነው። 10 ዓመት በርዕሰምና 7 ዓመት በሂሳብ አስተማሪ። የዛኔ በትምህርት ቤት ውስጥ ያለፈው ሁሉ ያው ሚዲያው ላይ ታያለ፣ ፌስቡክ ላይ ሆነች ነገር በተለቀቀች ቁጥር ምን ያህል ልጆች ከስሩ እንደሚገቡ እያየ እና እሱ ለኔ ያው ትልቁ ስኬት ነው። ቅድም ባልኩ በፕሪፓራቶሪው በማቋቋሙ ሂደት ላይ ምንድነው አድርጌ ነበር። አንድ ፕሮጀክት ተወላጆችን አስተባብረን ነበርና ፕሮጀክት አሜሪካን ሀገር ለዶክተር ታደሰ ልከን ወደ $100,000 አግኝተን ነበር ለጭንቻ ሃይስኩል ፕሪፓራቶሪን በሁለት ግን ለማቆም እና በሱ ቅድም ያልኩ 8 ኮምፒውተር ከአርባ ምንጭ ሃይስኩል በውሰት ወስደን ነበር ነው። የኔ ትምህርት ቤቱ ስለቅ ወደ 95 ኮምፒውተር ደርሷል። ትምህርት ቤቱ 35 ኮምፒውተር ከነ ፕሪንተሩ ከልን ሎካል ኤሪያ ኔትወርክ፣ ጠረጴዛ፣ ወንበር፣ ኢንሳይክሎፒዲያው ጋር ሙሉ ሴት ነው። ዘ ክርስቲያን ፈንድ ከሚባል ድርጅት ግራንት ፈንድ አግኝተን በካልቸር ኤንድ አርት ሶሳይቲ ኦፍ ኢትዮጵያ አማካኝነት ተገዝቶ ትምህርት ቤት ውስጥ ይገባል። እንዲህ አይነት ትልልቅ ነገሮች ሃይስኩል ላይ በመሰራቱ የዞኑ ትምህርት መምሪያ ለክልሉ አቀረበኝ፣ ክልሉ ለፌደራል አቀረበኝ። ትምህርት ሚኒስቴር ሐረር ትምህርት ጉባኤ ላይ ጠርተው ከዶክተር ስንታየ ትምህርት ሚኒስቴር እጅ ላይ ሜዳሊያ ተሸልሜያለሁ። ደንያ ሜዳሊያ ውጤትም ስለተገኘ ነው። ይሄ ፕሮጀክቱ ብቻ አይደለም። በዛ ልክ ተማሪው እያለፈ 90% 98% ተማሪው እያለፈ ስለነበረ በዛ ልክ ተሸለምን። እሺ ሜዳሊያ አስተማሪዎቹ በሰሩት ነው። አንተ ልታስተባብር ትችላለህ። መጥፎም መሪ ከሆንክ ደግሞ ልታበላሽ ትችላለህ። እነሱን ኮላፕስ አድርገው ቁጭ እንዲሉ ልታረግ ትችላለህ። የኔ ጌታ ትችላለህ። እነዚህ ህፃናት አይንህን የሚያዩት በቃ ወፏ ባንተ እጅ ነች
ከፈለክ ትጨፈልቃለህ፣ ከፈለክ ትለቃለህ። ስለዚህ እነዚህ ህፃናት እጣ ፋንታቸው በእኛ እጅ ነው ያለው። እውቀቱን ደግሞ የሚሰጠው ፈጣሪ ነው። ፈጣሪ የሰጠውን እውቀት ወደ ታች ለማስተላለፍ አንተ ቱቦን ለምን ይሄን ብሎክ ታደርጋለህ? ይሄን ከዘጋ ከላይ ከዘጋብህ እኮ ሰው ልብሱን ቀዶ እብድ ሆኖ የሚዞረው እኮ እቺ ነገር ዞር ካለች ነው። ስለዚህ እቺ በትክክል በመሰራበት ሰዓት አስተላልፍ የተባልከው ለምን ትከለክላለህ እያል እያግባባውም እየተቆጣም እየለመንኩም ሳሰራ ውጤታማ ሆነ። በዚህ ነው የተሸለምኩት። ስለዚህ ያን ሜዳሊያ ወስጄ አርባ ምንጭ ዩኒቨርሲቲ መጣሁ። ይሄን ሜዳሊያ ቆራርጬ ለአስተማሪዎቹ ላካፍል ወይ እነሱ ሳይሰሩ እኔ ሰርቼ የተሸለምኩት ነገር አለ። እነሱ የሰሩት ነው። ምን ላድርግ እና ምን አርግ ነው አሁን ምን አርጉ ነው የምትለን? ለኔ አስተማሪዎችን ታንኪው እንድላቸው አውቶቡስ ስጡኝ፣ ነዳጅና ጣና ሸጬ እሞላለሁ። ጉብኝት እንኳን አዞሬ ማጎ ፓርክ እዚህ ኒውዮርክ ኮንሶ ነጭ ሳር አዞሯት እንደዚህ ላዞራቸው አውቶቡስ ስጡኝ። ይኸው እናንተም የደገፋችሁ ነው የሜዳሊያ ያመጣሁት። የዛሬው የአርባ ምንጭ ዩኒቨርሲቲ አስተዳደር ምክትል ፕሬዝዳንት ፕሮፌሰር ጳውሎስ ታደሰ የዛኔ ዩኒቨርሲቲው ኤዱኬሽን ፋካልቲ ዲን ነበር። ይሄ ታዲያ ለአንተ ከባድ ነገር ነው እንዴ? እኛ በጣም ነዳጅ አንተ አጣናም ሸጠ ነዳጅ አትሞል፣ እኔ ነዳጅ ሞልቼ ሾፌር አበል ከፍዬ እሰጥሃለሁ አለ። አረገው። አስተማሪዎቹን ራሳችሁ ለሀገርን ወቅ ፕሮግራም ገንዘብ አዘጋጁ አልኩ። 5 ወር 50 ብር 250 ብር ኮንትሪቢዩት አደረጉ። ይሄን ይዘን 5 ቀን ማጎ ፓርክ ከጂንካ ሃይስኩል ጋር ኳስ ተጫውተን ጂንካ ሃይስኩል ላይ አድረን ዱቄት ይዘናል፣ እንጀራ እየተጋገረ እዛ እየበላን ኮንሶ መተን ፋሽን ኒውዮርክ ምናምን ስንል ኮንሶ ሃይስኩል ላይ ይየል እንይዛለን፣ ሆቴል ጠብሰን እንበላለን። ደን መተን አዞራንች ፓራዳይስ መጨረሻ ላይ ሆር ላይ ዞን ትምህርት መምሪያ ኃላፊውን የወረዳ አስተዳዳሪውን አሁን የዞኑ ምክትል አስተዳዳሪ አቶ መኮንቶንቺ እዛኔ ወረዳ አስተዳዳሪ ነው። አቶ ሻምበል ሻኛ የዚህኛ ልማት ማህበር አስተዳደር የዞኑ ትምህርት መምሪያ ኃላፊ ነው። እነሱን ጋብዘን ሆር ላይ ተሸላልመን 5 ቀን ዞረን አውቶቡሱን ፍራሽ ከጂኦሎጂ ዲፓርትመንት ድንኳን ሾፌር አበል ነዳጅ አበል አርባ ምንጭ ዩኒቨርሲቲ ችሎናል። ይሄ ትንሽ ትምህርት ቤት አይደለም። ከአሜሪካን ኮምፒውተር አምጥቶ በኮምፒውተር ሌሎችን ትምህርት ቤት በትንሽ ነገር ይሄ አይታለልም። በቃ ውጤታማ ይሄ መርዳት አለብን ብሎ ዩኒቨርሲቲ በዛ ደገፈን። በዛ ሄደን ምን አለ መምህራን አብረው መዝናኛ ወደ ውጤት ገለጹት። ይሄንን ወደ ውጤት ቀየሩት እኮ በቃ ወደ ተማሪ ውጤት ቀየሩት። የዛ ስኬት ነው። ሌሎች ተዋላጆችን ሳስተባብር አሁን ፕሮፌሰር ግርማ ተፈራ የሚባል አሜሪካን አለ። ለልጆች ገንዘብ ይልካል። ዘ ቶፕ 5 ስቱደንትስ ብሎ መጀመሪያ 500 ብር ነው ይላከላቸው ከ12ኛ ክፍል ከፍታ ውጤት ለሚያመጡት። ይሄን ግን በግሉ 250ውን በአንድ ፖስታ 250 ብሩን በአንድ ፖስታ አድርግና አባትና ልጅን ጠርተ መድረክ ላይ 250ውን ለአባቴው ዩኒቨርሲቲ ለሚሄደው ልጅ አንሶላ መግዣ ስንቅ ስጠው ብለህ ስጥ፣ 250ውን ለልጁ ደብተር ግዛ ብለህ ስጠው፣ ወላይ ሰብስበህ ብሎ መጀመሪያ ላከል። አይ ዲድ ኢት። በቀጣይ ዓመት ደግሞ ለ10 ተማሪ ከፍ አደረገ። አሁን እነዚህ የአጥንት ስፔሻሊስት ናቸው። እነ ብራኑ አልታ ያንተም እንግዳ ነበር። ይሄን ሽልማት ተቀባዮቹ እነ ዶክተር ሳሮን አሉ አሰፋ አሉ። እዚህ ሽልማቱ ተቀባዮች ለ10 ተማሪዎች 5 ለወላጅ ልጁን ይዞ ወጥቶ ህዝብ ፊት መድረክ ላይ መሸለሙ ከዛ በላይ ክብር የለውም። ብሩ ትንሽ ነው ግን ዋጋ ነበረው የዛኔ። ይሄ ተማሪዎች ሚሊኒየም 2000 ሳደርግ ነበር እና እነዚህ ነገሮች ለኔ ትልቅ ስኬት ሆነው ነው በሃይ ስኩል ታሪክ ውስጥ። ያው ኮሌጅም በዚህ ልክ ብዙ ነገር የተሳኩልኝ ነገሮች አሉ። አብዛኛውን የህይወት ተሞክሮ ከትምህርት ጋር የተያያዘ ነውና እንደው የትምህርት ባለሙያ እና በዘርፉ አሉ ከሚባሉ ሰዎች ጋር እንደሚስተካከሉ ነው የሚሰማኝና ምንድነው የሚሉት አሁን ያለውን የትምህርት አሰጣጥ ምን ጠንካራ ጎኖች ያያሉ? ምን መልካም ነገሮች ያያሉ? ወደፊት ሀገር ተረካቢ ህፃናት በትምህርት የበቁ እንዲሆኑ ምን መደረግ አለበት ይላሉ? የራስዎን እይታ ነፃ የሆነ ትምህርቱ አሁን በጣም ብዙ የተመቻቸ ነገር አለ። ከማስፋፋትም ባለፈ አሁን የመምህራን ጥራት ላይ በሰፊው መስራትን ይጠይቃል። በአንድ ወቅት ላይ መምህራን በስፋት ከማምረት ጋር በዚህ በግል ኮሌጅ እንደዚህ በሰፊው ተገባበትና ትንሽ ዲቶሬት ያደረገ ነገር አለ። ያንን በተከታታይ ስልጠና ቢጠናከር ትምህርት ቤት ውስጥ ትልቅ
ልጆች አሁን እንደውም በጣም ዳይናሚክ የሆኑ ልጆች ናቸው እየተፈጠሩ ያሉት። እኔ አሁን ባይራ ትምህርት ቤት እያየሁ ያለሁት ነገር የሚገርመኝ ነው። ባለፈው አይተቆን ሶፍትዌር ሰርተው አሁን የተማሪዎችን ውጤት ኦንላይን እንዲለቅ የሰሩልኝ ተማሪዎቹ ናቸው። እንመጣበታለን በዝርዝር። ስለዚህ ምቹ ሁኔታ ካገኙ ልጆቹ ይሄዳሉ። እኛ የዛን ጊዜ እኮ አንድ ቼሪያን የምትባል ፈተና ጥያቄ የተሰራባት የሂሳብ የእንግሊዝኛ ፈተና ጥያቄ የተሰራባት እሷ ያለችው ተማሪ የሀብታም ልጅ የተሻለ ሰው ነው። ብርቅ ነው። አሁን ሁሉም ነገር በእጃቸው ነው ቴክኖሎጂው ያለው ሁሉም ነገር። እኔ ኮምፓስ እቺን ማቴማቲካል ሴት ኢንስትሩመንት ለማስገዛት 3 ብር ከ50 የምትገዛ ነች። እሷን ለማስገዛት ያለቀስኩትን አሁን አባቴን እሷን ለማስገዛት አልቅሼ ያስገዛውባትን ጊዜ አሁን እሱ ሞቶ የዛን ልክ ያለቀስኩ አይመስለኝም። ትምህርት ውድ ነው። እነሱ አልገባቸውም በዛ ልክ። የትምህርት ግብአት በቀላሉ አይገኝም። ገንዘቡ ቢገኝም ሰውም ደግሞ በዛ ልክ ዋጋ አልከፈልበትም። አሁን እድሉ ሰፊ ነው። ልጆቹ የሚያዘናጋቸው ነገሮች አሉ። አሁን ቲክቶክ፣ ፌስቡክ ምኑ ከዛ ነፃ እንዲሆኑ ቤተሰብ በጣም ሲሪየስሊ እኛንም አሁን እንዳንድ ነገር ይፈትናልና ይሄ ነገር ከተወገደ ሁሉም ነገር ትምህርቱ ቤት ነው ያለው። ቤት ቁጭ ብለህ መማር ትችላለህ። አንድ ስልክ ካለ ስማርትፎን ካለ ሁሉም ነገር በእጅ ላይ ነው ያለውና ጊዜው የፈቀደ ነው። ማቴሪያልም ገበያ ላይ እንደልብ አለ፣ ቴክኖሎጂው ላይ እንደልብ አለ። ባይዘው የኔ ስኬት ትልቁ ሚስጥር አሁን ፕላዝማ ቴክኖሎጂ መምጣቱ ነበር። እኔ አሁን ፕላዝማ ብሌን ተደርጎ ጥግ ይዞ ቁጭ ማለቱ ያሳብደኛል። ምክንያቱም ልጆቹ ሪሞት ኮንትሮል ወስደው በራቸው ላይ በር ዘግተው ቁጭ ብለው ያመለጣቸውን ትምህርት ይደግሙታል በየቻናሉ ላይ ማስተር ያደርጋሉ፣ ቋንቋውንም ጭምር። ስለዚህ እሱ ተጀምሮ ወደ ኋላ የሄደበት ነገር ትንሽ በጣም እኔ ለአንድ ቀን ፕላዝማ ተቋርጦ አንድ ፕላዝማ ብትቃጠል በማግስቱ አዲስ አበባ አድርሼ ከትምህርት ሚኒስቴር ትምህርት መገናኛ ዘዴዎች ያቺን ፕላዝማ ቀይሬ አምጥቼ በቦታው ላይ ካልሰካው እንቅልፍ አይወስደኝም። ስለዚህ ከዛ ሃይስኩል ላይ ከጀመርኩበት 28% ተማሪ 10ኛ ክፍል አልፎ ነው እኔ የተረከብኩ ስልጣን ኃላፊነት ደን በአመቱ በ10 ብር ማጠናከሪያ ወደ 700 ክፍል ጊዜ ሳሰራ 64% 10ኛ ክፍል ደረሰልኝ። ዘን ከዛ በኋላ እስከወጣ ድረስ 90% ቤት ሲጫወት ነው የወጣሁት እና ዋጋ ያስከፍላል። ትምህርት ስራ ዋጋ ያስከፍላል። አሁን ብዙ ዋጋ ባልተከፈለበት ሚዲየም የሆነ ተማሪ የራሱን ስራውን በአግባቡ የሚሰራ ከሆነ መንገዱ ምቹ ነው። ብዙ መስዋዕትነት ባልተከፈለበት መሄድ ይቻላል። ሌሎች እኮ ስንቅ ተሸክመው ነው እየመጡ የነበረው። ከርቀት ስንቅ ተሸክመው አሸንፈው ነው ልጆች። ያ ታሪክ ሆኗል። እና ትምህርት ቤቱ በየመንደሩ መጥቷል፣ በየሰፈሩ አለ። እና አሁን ትምህርት እድል ሰፊ ነው። የአስተማሪ ስልጠና ጥራት እሱ ላይ በደንብ ዋጋ ተከፍሎበት አሁን ሰው በብዛት ሚዲያ ላይ አክቲቪስት ሆኖ ነው ማየው። እኛ ድሮ ቀንም ለሊትም እኔ በቂ ዝግጅት ከሌለ ነገ ክላስ አልገባትም እንጂ ተማሪዎች ፊት የሚያንተባትበኝን ነገር ይሰሙኛል፣ ይታዘቡኛል። በእርግጠኛ ሆኜ እዛች ላለችዋን ነገር ቻሌንጅ ፕሮብሌሞች ሁሉን ነገር ሰርቼ ማስተር ካላደረኩኝ ተማሪዎች ፊት አልገባም ጠይቅ እና በዚህ ልክ ሰው ዝግጅትም እያደረገ ነው የሚለው ነገር ትንሽ ነው። ውጤቱ እኮ አሁን በጣም እየወረደ ያለው ከዚህ አንፃር አብዛኛው ተማሪ ለምንድን ነው የሚወድቀው ስትል እሱ ከዛ ጋር የሚያያዙ ከሌሎች ወቅታዊ ነባራዊ ሁኔታ ምናምን ኑሮ ሁኔታ ምናምን ሊባል ይችላል። ግን ምንም ነገር ክፍል ስትገባ ሁሉን ነገር መርሳት አለብህ። በቃ የኑሮ ጫናህን፣ የቤተሰብ ችግርህን፣ ሁሉንም ነገር እኔ እኮ ቅድም 52 ብር የተጨመረልኝ ጊዜ በቃ ከዚህ በኋላ አሸዋፊ አስተማሪ ሆናለሁ ብዬ ነው በቃ እንደሌላው አሾፋለሁ እንጂ ዋጋ ከፍዬ አላስተምርም። በቃ እኔ ተበድያለሁ ብዬ ስል አርባ ምንጭ ዩኒቨርሲቲ ላይ አሁን እዚህ ዶክተር ከበደ ጆቢር የሚባል ኩልፎ ቀባስ ላይ ጓደኛዬ ነው። አንተ ገንዘቡን አስታውሰህ ከማስተማር ለተማሪዎች ካለ ፍቅር ከስራ ትንሽ ቀንሰህ ከተገኘ ልጆቹ ለወላጆቻቸው ይነግራሉ። ወላጆቻቸው ደግሞ አንተን የሚያከብሩት ሰርግ ቤት ብትሄድ፣ ለቅሶ ቤት ብትሄድ፣ ቤተክርስቲያን ብትሄድ ይሄ ሰው ድሮ ጎበዝ ነበር አሁን ማሾፍ ጀምሮ ተበላሽቷል ብለው ፊት ሲነሱ ታብዳለህ። ስለዚህ
እዚህ ደሞዝ ተጨመረ ይሄ ከተማሪዎች ጋር እንዳይገናኝ ብሎ ቀጥቅጦ መክሮ ላከኝ። እንደተባለው ያን ረስቼ ነው ወደ ምክንያቱም ህፃናቶቹ ከምንም በላይ በእውነት ነው የምልህ እየከፈሉኝ ነው ዛሬ ሁሉም እየከፈሉኝ ነው ትልቅ ነገር። ክቡራን ተመልካቾቻችን እየተከታተላችሁን ስለሆነ ከልብ ነው የምናመሰግነው። ዝግጅታችን አላበቃም። በድጋሚ አብራችሁን ሁኑ። አቶ አያሌው አሁን በተደጋጋሚ እንመጣበታለን እያልኩ ወዳቆየሁበት እና ወደ ነገ ተስፋዎቹ የጋሞ ባይራ ሁለተኛ ደረጃ አዳሪ ትምህርት ቤት እና እርሶ ወደሚመሩት እንምጣስ። ቀደም ሲል ትንሽ ጠቆምም አድርገዋል። ልጆቹ እዛ ደረጃ ላይ ያሉ የፈጠራ ስራዎችን ሁሉ እያካሄዱ እንደሆነ ብዙ ተስፋዎች ከወዲሁ እየታየ እንደሆነ ሲያነሱ ነበርና ትንሽ ስለ ተቋሙ እንደው ወደ ኋላ መለስ ብሎ ከመሰራረቱ ጀምሮ አሁን ያለበትንና የወደፊት ከጋሞ ዞን ባለፈ እንደ ሀገር እንደ ዓለም ራዕይ ይኖረዋል ብለን እናምናለን እና እስቲ ያውሩ። የጋሞ ባይራ ትምህርት ቤት ቁጭት የወለደው ነው። የዞኑ መንግስት እንደዚህ ትላልቅ ደረጃ ልጆችን ማድረስ ተወዳዳሪ ማድረግ ፈልጎ ትልቅ ዋጋ የከፈለበት ነው እና ከ500 ሚሊዮን ብር በላይ ወጥቶ ነው ይሄ የተገነባው። ይሄንን ከፊት ያለው የዞኑ የክልሉ አመራሮች የልማት ማህበሩን በበላይነት የሚመሩት አካላት ሁሉ ክቡር ርዕሰ መስተዳድራችንን ጨምሮ ቀደም ሲል የዞኑ አስተዳዳሪ የነበሩትን ክቡር አቶ ብርሃኑ ዘውዴን ጨምሮ ዋጋ ከፍለውበታል። የእነሱ ቪዥን ነው። ከዛ በኋላ አብሮ ያለው አመራርን በዛው ልክ በሚሄዱ ትምህርት ቤቱ ተወለደ። ይሄ ትምህርት ቤት ከተወለደ በኋላ አሁንም የዞኑ አስተዳደር በምን መንገድ መመራት አለበት የሚለውን አስቦ አዲስ አደረጃጀትን ፈጠረለት። በአርባ ምንጭ ዩኒቨርሲቲ ፕሬዚዳንት የቦርድ ሰብሳቢነት ነው ትምህርት ቤቱ የሚመራው። ህገ ደንብ ተዘጋጅቶለት እንደዚህ ኦሮሚያም አካባቢ ያሉ ተሞክሮች፣ አማራም አካባቢ ያሉ ተሞክሮች ተወስደውበት ህገ ደንብ ተዘጋጅቶለታል። የዩኒቨርሲቲው ፕሬዚዳንት፣ ምክትል ፕሬዚዳንቶች፣ የትምህርት መምሪያ ኃላፊ፣ ከንቲባም ከንግዱ ማህበረሰብም እንደዚህ ያሉት የቦርድ ነው የሚመራው። ይህንን ትምህርት ቤት በማስተዳደሩ ረገድ የአርባ ምንጭ ዩኒቨርሲቲ የመምህራኑን ደሞዝ እየከፈለ ነው በሶስትዮሽ ስምምነት። የጋሞ ዞን ትምህርት መምሪያ የአስተዳደር ሰራተኞችን ደሞዝ እየከፈለ ነው። የጋሞ ልማት ማህበር ደግሞ ለመምህራኑ ቶፕ ይከፍላል፣ ልዩ ማበረታቻ። ቀለቡን የተማሪዎችን ቀለብ የዞኑ መዋቅሮች ናቸው እያቀረቡ ያሉትን 20 መዋቅር ያቀርባል። ከዛም ውጪ የእርሻ ቦታ የተሰጠናል። እነዚህ ፐሪሸብል የሆኑ ነገሮች ሽንኩርት፣ ጎመን፣ ቃሪያ፣ ቲማቲም የመሳሰሉ ፓፓያ የመሳሰሉትን ግቢ ውስጥም እናመርታለን። ከዛ ውጪ ከመዋቅሮች ጤፉ፣ በቆሎ፣ ቅቤው፣ ሰንጋው ይመጣል። ለስራ ማስኬጃ ለአንዳንድ የግዴታ ወጪዎች ለመብራት ለመሳሰሉት ነገሮች የዞኑ መንግስት ስራ ማስኬጃ ይመድብልናል። ከትምህርት መምሪያውም ጤና ባለሙያዎችን የከተማ ከንቲባ 6 ጤና ባለሙያዎች መድቦ ለነዚህ ደሞዝ ይከፍላል። በጥምር የሚተዳደር የሁሉም እጅ ያለበት ከተማ ዋና ፍሳሽ አገልግሎት ውሃውን በነፃ ያቀርብልናል። እነዚህ ሁሉም እየተረባረቡ ያሉበት ነው። ልጆቹ ነጥረው ተፈትነው የገቡ ናቸው። እኛም አላማው ማትሪክ ማሳካት አይደለም። ማትሪክ አንተም ሁሉም አልፎ የሄደው ከቦርዲንግ ስኩል ላይ ስለተማረ አይደለም። በትምህርት ቤቱ ከዛ በላይ ነው ራዕዩ። አገር አቀፍ ዓለም አቀፍ ተወዳዳሪ ማድረግ ነውና አሁንም ቀጥለዋል ልጆቹ። ባለፈው አመትም እስከ ፌደራል ከተደጋጋሚ ሄደዋል። አቻምናም ሄዶ ላፕቶፕ ተሸልሞ የመጣ ልጅ አለ። አምናም ሄደው እንደዚህ የተለያዩ ማበረታቻዎች በፈጠራ ስራ እዚህ በአርቲፊሻል ኢንተለጀንስ አርባ ምንጭ ዩኒቨርሲቲ ስቲም ፕሮጀክት በጣም ይደግፈናል። ልጆቹ ጥሩ እየሄዱ ነው። ምንድን የፈጠሩት? አሁን ይሄ ሶፍትዌሮችን ዴቨሎፕ ያደረጉ ነው። ሌሎች ሮቦቶችን የተለያዩ ሮቦቶችን ንቃ ምታመላል እና እነዚህ አይነት ነገሮችን ሮቦቶች ይሰራሉ። አሁንም በሰፊው ሊቀጥሉ ነው። ባለፈው ሚዲያም ላይ ተከሆነ ላርጎ ሳሙናዎችን የሚያመርታሉ። ለዛም ይሁን ነገር አሁን ግብአት አርባ ምንጭ ዩኒቨርሲቲ በሰፊው ሰጥቶናል። ሳሙናውን ፈሳሽ ሳሙናዎችን እያመረቱ ለትምህርት ቤትም ኮንሳምፕሽን እንጠቀማለን። እዚህ ለነጭ ሳር ሆቴልም
ለአዞራንችን ትምህርት ቤት ማቅረብ ጀምረናል። አሁንም በሰፊው ልናመርት ይዘናል እና ለመማሪያ ለማወቅ ለመፍጠር ልጆቹ በጣም ሴንሲቲቭ ናቸው። በቂ ጊዜ አላቸው። አሁን ደግሞ ዘንድሮ 12ኛ ክፍል ለመጀመሪያ ጊዜ ይፈተናሉና ለመጀመሪያ ጊዜ 12ኛ ክፍል የሚፈተኑትን 100% ማሳለፍ አይደለም በከፍተኛ ውጤት ማሳለፍ ነው እቅዳችን። ስለዚህ የሚያስፈልገውን ነገር አሟልተን ሌሎች የሚመለከታቸው አካላትን ተገቢውን ድጋፍ እያደረጉልን ነው። አሁንም እኛ በሚጎልን ነገር ለምናቀርበው ተገቢ ድጋፍ እንደሚያደርጉልን በዚህ አጋጣሚ ጥሪን እያቀረብ ያው በትብብር ይሄድና ነው። አስተማሪም ስንቆጥር በጎደለበት አርባ ምንጭ ዩኒቨርሲቲ ተጨማሪ 4 አስተማሪ መድቦልን ነው አሁን ልጆቹ እየተማሩ ያሉት። ከዚህ ውጪ በቀጣይም ባለፈው ዓመት አሁን 11ኛ ክፍል ተማሪዎች ዩኒቨርሲቲው ነው ፈተና ምን ይመስላል አቅማቸው ብሎ ኤክስተርናል ኤግዛም አዘጋጅቶ ፈትኖ አይቷል። ያን ውጤት ተንትኖ አይቶ ነው አሁን ተጨማሪ አስተማሪም ማጠናከሪያ የሚያስተምሩ ሁሉ መድቦልናል። እንዴት ነበር ያኔ ፈተናው ውጤታቸው? ውጤታማ ናቸው። ያው እኛ ከምንሰራውና ካየነው ጋር ኮሬሌት አድርጎልናል። ስለዚህ የት ጋር ነው ክፍተት ያለው የሚሉትን ነገሮች አይቶ ለመምህራንም ስልጠና ለተማሪዎችም ቱቶርና ልዩ ድጋፍ ፕሮግራም እያዘጋጁልን ነው ያለው። እኛም ይሄንን ደግሞ የዞኑ መንግስትም በኢንሴንቲቭም ይሄን ቱቶሪያል ድጋፍ ይሄን አንድ አመቱን በተጨማሪ ድጋፍ ቅዳሜ እሁድን ጨምሮ ለማብቃት ልዩ ኢንሴንቲቭ ለዞኑም ጠይቀናል። ዞኑም ፈቃደኛ ነው። እዚህ ልማት ማህበሩም አለ፣ ይረባረባሉ። እንደ እግዚአብሔር ፈቃድ 100% ማሳለፍ አይደለም ከፍተኛ ውጤት አቺቭ እናደርጋለን ብለን ተስፋ እናደርጋለን። አሁን በአሁኑ ሰዓት ሰፊ ዝግጅት ነው የተደረገ ያለው። ከላይብሬሪው በተጨማሪ ሌላ የማጥኛ ቦታ በየቦታው ለአስረታ ክፍል ልዩ ሰኪውርድ የሆነ ቦታ በግቢው ውስጥ የተለያየ ቦታ ላይ ተዘጋጅቶላቸዋል። የመጨረሻ ቶፕ የሚባሉ ተማሪዎች ግሩፕ ተከፋፍሎ ተሰጥቷቸው ግሩፕ በሳምንት 2 ቀን እርስ በርሳቸው ሰሌዳ ውስጥ ላይ ወጥተው እያስተማሩ ያስጠናቸዋል ማታ እና አሁን የግል ሩጫ ብቻ ሳይሆን ተያይዘው ስኬታማ ለመሆን ይሄን አላማ ሁሉ ይዘው ነው እየሄዱ ያሉትና ይሄን አንዳንድ ጊዜ ብቅ ብላችሁም ልታዩ ልታበረታቷቸው ትችላላችሁና እንደ እግዚአብሔር ፈቃድ ከህዝብም ከመንግስት የሚጣልብን ኃላፊነት በዚህ ልክ እናሳካለን ብለን ቆርጠን እየሄድን ነው ያለነው። እኛም ተስፋ እናደርጋለን። በህይወቱ ለረጅም ጊዜ በዩኒቨርሲቲ በከፍተኛ አመራርነት በተለያየ መንግስታት ትውልድን በመቅረጽ ረጅም ተሞክሮ አለዎትና እስቲ ለወጣቱ ምንድነው የሚያስተላልፉት? አሁን ላለው ራሱን ሀገሩን እንዲቀይር ከድህነት ለመውጣት የተጀመረው ዘመቻ ስኬታማ እንዲሆን በቃ ምንም የተለየ ምስጢር የለውም። መስራት ነው። የትኛው መስክ ላይ ሊሆን ይችላል። አሁን የያዙትን ስራ ይዘው ስኬታማ ለመሆን ከታገሉ ውጤታማ የማይሆኑበት ምንም ምክንያት የለም እና አሁን ሀገራችን በጣም በከፍተኛ ሁኔታ እየተለወጠች ነው። እኔ አዲስ አበባ አሁን በተለወጠችበት አርባ ምንጭ አሁን ባለችበት ሁኔታ ሳይ በቃ ምንም ከተሰራ ማይለወጥ ነገር የለም። ቅድም እንዳልኩ ባለፈው ዛሬ 2 አመት ቻይና ላይ ወደ 7 ከተሞችን ነው የጎበኘሁት። በቃ ከአዲስ አበባ የተለየ ነገር እኮ በቃ የፎቅ ብዛት ምናልባት የፎቁ መጠጋጋት ብዛት ካልሆነ በስተቀር ከተማችን በዛ ልክ ተቀይሯል። የስራ ባህሉም እየተቀየረ ነው። ግን 100% አሁን ስራ ባህላችን ገና ነው። በጣም ስራ ባህላችን ገና ነው። እኔ ከዚህ ዝም ብዬ ወደ አልፌ ሲዶል አልሳም ሲል መንገድ ዳር ላይ ያለው ወጣት ጆተኒ ቦታ ላይ የተሰበሰበውን ጀበና ቡና ጋር የተሰበሰበውን ሳይ በዚህ ልክ ስራ ጠፍቶ ነው የሚሰራ ጠፍቶ ነው ወይስ ወጣት ተጣሪ የሆነ ነው? ሰው ስንቶቹ የሰሩትን ነው ስንቶቹ የሚበሉት? እዛ ቻይና ላይ አሮጊቷ ጋሪ ይዛ የስሊን ኮፊያ አርጋ አሁን እያንጠፈጠፈች አሮጊቷ ትሮጣለች። ማታ ጊዜ ደግሞ ወጣ ብለን ሞል ምናምን አካባቢ ካለንበት ከማደራችን 50-40 ደቂቃ ወክ ማታ ስናደርግ ሁሉም በየመንገዱ ጥጋ ጥቁ ላይ ማስ ስፖርት ይሰራል።
ሻንጋይ ከተማ ላይ 30 ሚሊዮን ነዋሪ አላት ነው የሚባለው። መንገድ ላይ እዚህ አርባ ምንጭ ላይ የምታየውን ያህል ሰው አታዩ። ሁሉም በየስራው ላይ ነው፣ ጊዜውን ነው የሚጠቀሙ። አሁን እኛ ጊዜ ላይ ነው እየቀለድን ያለ ነው። መንገድ ላይ ሰው የስራ ባህላችን ቢቀየር ምንም ማደግ የሚከለክለ አሁን ወደ ትራክ እየተገባ ስላለ ይሄን ቁጭ ብለን አክቲቪስቱን ፌስቡክ ላይ ስንሾም ስንሽር የሚመለከተንን ማይመለከተንን ነገር ሁሉ ስንፈተፍት ከምንውል ትንሽ ነገር አንድ መጽሐፍ ወስደን ብናነብ ጎግል አድርገን የሆነ ነገር እየሰራን ብንሄድ ውጤት ልናገኝ እንችላለንና ሚዲያው ላይ ፌስቡክ ላይ እንደዚህ ማህበራዊ ሚዲያውን በተዛባ መንገድ ነው እየተጠቀምንም ያለ ነውና አዲክትድ ሆኖ ሰው ከዚህ እየወጣ ነው። ይሄን ትቶ ወደ ስራ ዓለም ከገባ እዛ ላይ ቴክኖሎጂዎች አሉ። ያን ቴክኖሎጂዎች እያየ እነሱን አዳፕት ያደረገ ወደ ስራ ቢገባ አገራችን ማትቀየርበት ምንም ምክንያት የለምና ትራክ ላይ እየተገባ ያለበት ነገር አለ። ግን ብዙ ዋጋ ሊያስከፍል ይችላል። ምን ነገር አለ? ጥያቄዎቻችንን ጨርሰናል። ምናልባት የሚጨምሩት ሀሳብ ካለ ሊናገሩ ተዘጋጅተው ሳይናገሩ እንዳያልፉ በሚል ነው። ምስጋና መልእክትም ካሎት እድሉን ስጡት። እንግዲህ እኔ በሰራሁባቸው ባለፉባቸው ቦታዎች ሁሉ አብረውኝ የሰሩ ሰዎች ብዙ ተባባሪዎች ነበሩ። ያው አንድ ሰው ሊሳካለት የሚችለው ስራው ቦታ ላይ ያሉ ሰዎች ተባባሪ ሲሆኑ፣ ቤቱ ላይ ያለው ተባባሪ ሲሆን፣ ነፍሷን ይማረው ባለቤቴ ጠንካራ ነበረች። ከቲታይ እስከ ማስተርስ ድረስ ነው ያስተማረችኝ። ዋጋ ከፍላ ያው በህይወት ባትኖርም ትልቅ ነገር ነው። ከዛ ውጪ ያው ሃይ ስኩልም ላይ ስሰራም አሁን ትምህርት ኮሌጅም ላይ ስሰራ ስኬታማ ነበርኩ። እዛም ላይ አብሮኝ የነበሩት ባልደረቦቼ በጣም ተባባሪዎቼ፣ ደጋፊዎቼ ነበሩ። አሁንም ባይራ ትምህርት ቤት ላይ በተመሳሳይ ሁኔታ ነው እዚህ ልማት ማህበር እየሰራሁ ያለሁትና ቅድም እንዳልኩ እስካሁን የሰበሰብኩት እውቀት መንዝሬ የማውረስም ግዴታ የለብኝም። ሰርቶ ማደግ ነው መለወጥ ነው ልጆች የሚጠበቅባቸው። ስለዚህ ራሴን ማኖር የሚችልኝ እውቀቴን እየመነዘርኩ ካለው አብሮኝ ሰርተው ለተባበሩኝ ሰዎች ሁሉ ትልቅ አክብሮትና ምስጋና አለኝ። አሁንም ወደዚህ ኃላፊነትም ወደ ጡረታ ስወጣ ገና ታገለግላለህ ብለው ወደዚህ ያመጡኝም ሰዎች ትልቅ አድናቆትና አክብሮት አለኝ። እነዚህ ብሩህ አእምሮ ያላቸው ህፃናትን በማገልገሌ ደግሞ እጅግ ደስተኛ ነኝ። ምክንያቱም እድለኛም ነኝ። አሁንም ሌላ በረከት አለ ማለት ነው። የትላንትናዎቹ ሃይስኩል ተማሪዎቼ ዶክተሮቹ እዚያ ሮምጆ ስተላል ከ7 በላይ ስፔሻሊስት አለኝ። ያከብረኛል። ካርድ ሮጦ ሄዶ አውጥቶ ይከፍልልኛል። ስለዚህ ከዛ የባሰ ትውልድ ደግሞ በረከት እየመጣልኝ እንደሆነ ነው ተስፋ ማደርገውና እድለኛ ነኝ። እግዚአብሔርን በጣም አመሰግናለሁ። አቶ አያሌው አበራ የጋሞ ባይራ ሁለተኛ ደረጃ አዳሪ ትምህርት ቤት ርዕሰ መምህር ውድ ጊዜውን መስዋዕት አድርገው ከኛ ጋር ቆይታ ስላደረጉ ከልብ እናመሰግናለን። እኔም ከልብ አመሰግናለሁ። ክቡራን ተመልካቾቻችን ከአቶ አያሌው አበራ የህይወት ተሞክሮ ብዙ እውቀት እንደቀሰማችሁ እርግጠኞች ነን። ዝግጅታችን በዚሁ ተጠናቋል። በሁለት ተከታታይ ክፍሎች ያደረግነው ማለት ነው። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ቸርነት አንጃው፣ ምስልና ድምፅ አቀናባሪ ጸጋው ጉፎ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ሳምንት በሌላ እንግዳ እንገናኛለን። ቀሪ የጋሞ ቴሌቪዥን ፕሮግራሞች ይቀጥላሉ። ጤና ይስጥልኝ።